አንድ ሴት እግዚአብሔርን የምትፈራ በጣም በችግር ውስጥ በድህነት ውስጥ የነበረች ሴት ጎረቤት ነበራት እግዚአብሔርን የማያምን እና ሁሉ ጊዜ እግዚአብሔርን ስትባርከው ይሰማል። እግዚአብሔር ሆይ ተባረክ እያለች ድምጿን ጮክ አድርጋ ስትዘምር በየቀኑ ይሰማል። እሷ በጣም በችግር ውስጥ ያለች በድህነት ውስጥ ያለች ናት። አጠገቧ ጋር ያለው ደግሞ ሀብታም ነው። እግዚአብሔር ግን አያውቅም። ሀብት አለው፣ ሁሉ ነገር አለው። ኢየሱስ ጌታ ነው። እና በማለዳ ተነስታ በቤቷ የቀረ አንድ ቁራሽ እንጀራ ብቻ ነበረ። እሱን እንጀራ ይዛ አቤት እግዚአብሔር ሆይ ተባረክ፣ ይህን እንጀራ በላዋለሁ፣ ስለባረክ የዕለት እንጀራዬን ደግሞ ስለምትሰጠኝ አመሰግናለሁ ብላ ያለችውን እንጀራ በላች። ይሄ ሰውየው ይሰማ ነበር ጎረቤቷ ስለሆነ እና በጣም ይናደድባታል። እግዚአብሔር የሚባል ነገር እኮ የለም፣ እቺ ሴትዮ እንዴት አድርጌ ልንገራት ወይ ዛሬ ላስረዳት ይልና በር አንኳኩቶ ምን ማለትሽ ነው? እግዚአብሔር የሚባል የለም። ሰው እኮ የተፈጠረው ከእንዲህ ከእንደዚህ ነው። እግዚአብሔርን ማንን ነው የምትጠይቂው? ከቸገረሽ ሰው አትጠይቂም? እግዚአብሔር የሚባል እኮ ነገር የለም ይላታል። ከዛ እሱ እንደዛ እያላት እጇን አንስታ እግዚአብሔር ሆይ የዕለት እንጀራዬን ዛሬ ስለምትሰጠኝ አመሰግናለሁ። መጽሐፍ ቅዱስ ምን ይላል? የዕለት እንጀራችንን ዛሬ ነገ ስጠን ይላል። የዛሬ ሰው ሁሉ እግዚአብሔር ዛሬ ይሰራል። ሃሌሉያ። ከዛም በኋላ የሰው የሄደና ወይ ዛሬ ላስተምራት አለና ስለምትሰጠኝ አመሰግናለሁ ብላ የጸለየችውን ጸሎት ስለሰማ ወደ ገበያ ሄደና የሚያስፈልጋትን ነገር ሁሉ በማዳበሪያ ገዛዝቶ በር ላይ ያስቀመጠ። ከዛም ኳክቶ ተደበቀ። እሷም በሩን ከፍታ ስትወጣ ማዳበሪያ ሙሉ አስቤዛ ፊት ለፊቷ ተቀምጧል። የተለያየ የሚያስፈልግ ነገር ሁሉ ተቀምጧል። ከዛ እጇን አንስታ አቤት እግዚአብሔር ሆይ እንደጠየቅኩ የዕለት እንጀራዬን ሰጠኸኝ ብላ እያመሰገነች እያለ እየሳቀ ከተደበቀበት ወጣና እግዚአብሔር አይደለም እኔ ነኝ ያመጣሁት አላት። የታል እግዚአብሔር የሰጠሽ አላት። ከዛ እሷ እጇን አነሳችና አቤት እግዚአብሔር ሆይ አመሰግንሃለሁ፣ እግዚአብሔር ሆይ ስለገዛህልኝ አስቤዛ አመሰግንሃለሁ፣ ጠላቴን አስከፈልከው አለች። በጠላት ገንዘብ እግዚአብሔር አስቤዛ ገዛላት። ኢየሱስ ጌታ ነው። በማን